ኢዮብ ምዕራፍ 14 ቁጥር 7 ላይ ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፍም እንዲያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። ሰላም የተወደዳችሁ ወንድምና እህቶቼ ኢትዮጵያውያንና ኤርትራውያን፣ ለዚህ ፕሮፌት አጥናፉ አቤል የሚል ጸሎት ቤት ወይም ደግሞ ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ለሌሎች መልእክቴ እንዲደርስ ደግሞ ሼር አድርጉና ከኔ ጋር ጸሎቱን ጀምሩ። እግዚአብሔር ቃል ሁል ጊዜ የታመነ ነው። እግዚአብሔር በቃሉ አልፎ ነው የሚሰራው። እግዚአብሔር በምድር ላይ ያስቀመጠው ትልቁ ወኪል የእግዚአብሔር ቃል ነው። ስለዚህ እግዚአብሔር በቃሉ አልፎ ነው የሚሰራው። እዚህ ጋር ኢዮብ እንግዲህ ስለ ተስፋ ይናገራል እና ዛፍ ቢቆረጥ ያቆጠቁጥ ዘንድ ቅርንጫፍ እንዲያልቅ ተስፋ አለው። ወይም ደግሞ ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደገና ተስፋ አለው፣ ቅርንጫፍ ያወጣል ይላል እግዚአብሔር ቃል። እና በህይወታችሁ ውስጥ በዘመናችሁ ውስጥ ተስፋ የለኝም፣ ከዚህ በኋላ ተስፋ የለውም በጭራሽ ብላችሁ የዘጋችኋቸው ጉዳዮች ካሉ እንደ እግዚአብሔር ሰው ዛሬ በህይወታችሁ እጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። በዚህ በማለዳው ጸሎት ላይ እግዚአብሔር የአንድን ሰው ጉዳይ ያስተካክላል። ሃሌሉያ ወዳጆቼ፣ የሚጸልይ ሰው፣ በእግዚአብሔር ፊት የሚንበረከክ ሰው፣ በእግዚአብሔር ፊት ሁል ጊዜ የሚመላለስ ሰው የትኛው አይነት ድካም ውስጥ ብትሆኑ እንኳን እግዚአብሔር ነገራችሁን እንደገና ሊያቆጠቁጥ ተስፋ አለው። እና ታውቃላችሁ፣ ይሄ ምሳሌ በጣም ትልቅ ምሳሌ ነው። በጣም ትልቅ ምሳሌ ነው። እና ዛፍ ቢቆረጥ ምንም ተስፋ የሌለው ቢመስል፣ ምንም የሚታይ ተስፋ ቢጠፋው እንኳን ከውሃ ሽታ የተነሳ ያቆጠቁጣል፣ እንደገና ተስፋ አለው ይላል ኢዮብ ሲናገር። ኢዮብን እንደምታውቁት በህይወቱ በብዙ አይነት ሁኔታዎች ውስጥ አልፎ ነገር ግን ያለውን ሁሉን ነገር ያጣ፣ የነበረውን ሁሉን ነገር ብዙ ነገሮችን ያጣ፣ እግዚአብሔር ግን እንደገና በብዙ ካሳ በህይወቱ ላይ የመጣለት ሰው ነው። ስለዚህ በህይወታችሁ ላይ ጸልያለሁ፣ እግዚአብሔር አምላክ በጌታ በኢየሱስ ስም ተስፋ የለውም ብላችሁ ያስቀመጣችሁትን ጉዳይ በህይወታችሁ ተስፋ የለውም፣ ከዚህ በኋላ በቃው፣ ይሄ ጉዳይ በቃ ተዘግቷል በጭራሽ የምትሏቸውን ጉዳዮች ላይ እግዚአብሔር አምላክ እንደገና በጌታ በኢየሱስ ክርስቶስ ስም ተስፋ ይሰጣዋል። እንደገና እንዲያቆጠቁጥ ነገራችሁ እንደገና ህይወት እንዲያገኝ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ እንደ እግዚአብሔር ሰው። ሃሌሉያ። በእግዚአብሔር ፊት ወዳጆቼ ስትሆኑ አታፍሩ፣ ወይም ደግሞ ጊዜያችሁን እያጠፋችሁ አይደለም። በእግዚአብሔር ፊት ስትጸልዩ፣ በእግዚአብሔር ፊት ስትመላለሱ የሆነ ጊዜያችሁን ሉዝ እያደረጋችሁ አይደለም፣ ህይወታችሁን እየሰራችሁ ነው። በእግዚአብሔር ፊት ስትጸልዩ ዘመናችሁ እየተሰራ ነው፣ ነገሮቻችሁ እየተስተካከለ ነው። ዛሬ እጸልያለሁ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ የናንተ የሆነውን ነገር፣ የሞተውን ነገር፣ ተስፋ የለውም ያላችሁት ጉዳይ ላይ በቃው ከዚህ በኋላ ተዘግቷል ባላችሁበት ነገር ላይ የእግዚአብሔር ጣልቃ ገብነት ይገለጣል። ሻባሃራ ሶታ ካቻ ባህዳጋያ ለዳጋባጋራዲያ ኮሶኮቶኮቦስ ቀናችሁ የምትጀምሩት ቀናችሁ በሰላም እንዲጠናቀቅላችሁ፣ የምትጀምሩት ሌሊታችሁ በሰላም እንዲነጋላችሁ፣ የጀመራችሁት የሥራ ጉዳያችሁ በሰላም እንዲስተካከል እግዚአብሔር እጁን እንዲገልጥላችሁ። በእውነት እግዚአብሔር ረዳኝ፣ እግዚአብሔር እኮ አገዘኝ፣ እድል ሰጠኝ፣ እግዚአብሔር እኮ ደገፈኝ፣
አባቴ እኮ ረድቶኛል የምትሉባቸውን ታላላቅ ጉብኝትን በሕይወታችሁ እግዚአብሔር እንዲያደርግላችሁ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጸልዩ። ይሄ ማለት የለም ባላችሁበት፣ በዘጋችሁበት፣ ተስፋ የለም ባላችሁበት በተዘጋው ጉዳይ ላይ፣ በአራት ነጥብ በዘጋችሁበት ጉዳይ ላይ እግዚአብሔር አምላክ ተስፋ እንዳለው እየተናገራችሁ ነው። ተስፋ አለው ይላል። ተስፋ አለው። ያ ነገራችሁ እንደገና እንዲሰራ፣ ያ ነገራችሁ በጣም በድል እንዲቆም፣ በእግሩ እንዲቆም ለነገሮቻችሁ ተስፋ እንዳለው እግዚአብሔር በቃሉ እየተናገረ ነው ማለት ነው። ስለዚህ እናንተ ጨረሳችሁ እንጂ እኛ ጨረስን እንጂ እኛ ዘጋነው እንጂ እግዚአብሔር ግን ተስፋ አለው። እግዚአብሔር ግን ያ እናንተ በጨረሳችሁበት ጉዳይ ላይ ክንዱን ይገልጣል። ያ ባለቀ በሚመስለው ነገር ላይ የእግዚአብሔር ሙላት ይገለጣል። ጌታ ሆይ ወደ አንተ ዛሬ ነገሮቻችንን ይዘን እንቀርባለን። በጌታ በኢየሱስ ክርስቶስ ስም ባለቀው ነገር ላይ፣ በተዘጋው ነገር ላይ፣ በተቆለፈው ነገር ላይ፣ የማይከፈት በሚመስለው ነገር ላይ፣ በቃ ከዚህ በኋላ ተስፋ የለውም በተባለው ነገር ላይ በጌታ በኢየሱስ ክርስቶስ ስም ክንድ ይገለጥ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ክንድህን እንጠራለን። እንደገና እንዲያቆጠቁጥ ተስፋ አለው ይላል። ቢቆረጥ መሬቱ ውስጥ ግንዱ እንኳን ቢበሰብስ፣ ይሄ ማለት እኮ ምንም አይነት ፍንጭ በሌለው ነገር ላይ እግዚአብሔር ጣልቃ ይገባል። ምንም አይነት በተዘጋው ነገር፣ በቃ ምንም የለም በተባለ ነገር ላይ እግዚአብሔር ጣልቃ ይገባል። ስለዚህ ዛሬ የሞተ የሚመስለው ነገር፣ የተቀበረ የሚመስለው ነገር ዝላችኋል። አልዓዛር ከሞተ በአራተኛው ቀን ኢየሱስ መጣ። አያችሁ፣ የእግዚአብሔር ክብር ይገለጥ ዘንድ ነው አለ ኢየሱስ። አንዳንድ ጊዜ ሞተ ብለን ተስፋ የምንቆርጠው ነገር በእውነት የእኛን ድካምና የእኛን እምነት ማጣትን ነው የሚያሳየው። ተመልከቱ፣ ባለቀው ነገር ላይ፣ በተዘጋው ነገር ላይ ቀብሮ ለቅሶ እንዲደርስ ነው ኢየሱስን የጠሩት። በቃ ኢየሱስ በቃ ለቅሶ ሊደርስ ነው፣ ከዚህ በኋላ ምንም ዋጋ የለውም ብሎ ሲሉት፣ ኢየሱስ ግን ምን እንዳደረገ ልንገራችሁ። መጥቶ የት ነው የቀበራችሁት? ቦታውን አሳዩ። ከዛስ እነሱ ይዘጉ በድንጋይ። ያንን ድንጋይ እናንተ የዘጋችሁት እናንተ አንሱ አለ። የሞተውን እኔ አስነሳለሁ፣ እሱ የኔ ስራ ነው። ነገር ግን እናንተ የዘጋችሁትን አንሱ። እዚህ ቦታ ላይ ምን እንደሚያስተምር ታውቃላችሁ? እመኑ እያለ ነው። ገብቷችኋል? እናንተ አይቻልም ያላችሁትን አይቻልም የሚባለውን ጉዳይ አንሱ። አይቻልምን አንሱ። አልደርስምን አንሱ። አልችልም የሚባለውን ጉዳይ አንሱ። ከእግዚአብሔር ይውላችሁ። እናንተ ዘግታችሁ የጨረሳችሁትን ጉዳይ ሊሞት ይችላል። ነገራችሁ እኮ ተስፋ የሌለው የሚመስል ሊሆን ይችላል እኮ። ሰዎችም እኮ አውርቶ በአፋቸው ጨርሰዋል እኮ። ሰዎችም እኮ እንደፈለጉ የመጣላቸውን ተናግሮ በቃ የሱ ጉዳይ እንዲህ ነው ብለው ዘግተዋል እኮ። ግን እንደ እግዚአብሔር ነብይ ግን አወራለሁ በጌታ በኢየሱስ በዚህ ቃል መሰረት ነገሮቻችሁ ተስፋ አለው። ለነገሮቻችሁ እግዚአብሔር ድል ይሰጣል። ነገሮቻችሁ እንደገና ይቆማል። ነገሮቻችሁ እንደገና በድል ይቀጥላል። ነገሮቻችሁ እንደገና ሞገሳም ሆኖ ይቆማል። እንደገና በታላቅ ክብር ይቆማል። ዋው! እንደገና ያቆጠቁጣል። ተስፋ አለው። ስሩም ውስጥ መሬት ውስጥ ስሩ እንኳን ቢበሰብስ የበሰበሰ ዛሬ አንዳንዶቻችሁ በቃ የሞተ የበሰበሰ ተስፋ የሌለው በቃ ብላችሁ በዘጋችሁበት ላይ ክንዱን ጠርቻለሁ በኢየሱስ። የእግዚአብሔርን መንፈስ ቅዱስ ጠርቻለሁ በኢየሱስ። የመንፈስ ቅዱስን ኃይል ጠርቻለሁ በኢየሱስ። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ድልን ይስጣችሁ። ከዚህ ሰዓት ጀምሮ እግዚአብሔር ሞገስ ይስጣችሁ። ከዚህ ሰዓት ጀምሮ እግዚአብሔር የእናንተን ጉዳይ ያስተካክለዋል። የእናንተን ጉዳይ ይሰራዋል። የእናንተን ጉዳይ አስተካክሎና ጨርሶ ወደ እጃችሁ ያስገባዋል። ምን ተስኖታል? እሱ
ምን ተስኖታል? ምን ተስኖታል? እሱን ምንድነው የሚከብደው? ምንድነው? ለሱ ሁሉን ይችላል። አያችሁ፣ እናንተ ከምትታገሉ ለሱ መስጠት፣ ለዚህ ነው ጥሩነቱ። እሱ እጅ ላይ ያለ ነገር አይበላሽምና እናንተ ብቻችሁን ከምትታገሉ የእናንተ ትግል ከሚሆን ከኛ ትግል የሱ ስራ ይበልጣል። ለሱ አሳልፈን መስጠት፣ በቃ ጣልቃ ግባ ማለት፣ በቃ ነገርን ቀይር ማለት። ጆባ ሐራካታ ሳባሃዳላባይ ጃባጋራዶ ኮሶሎቦስ ጸልያለሁ በጌታ በኢየሱስ ክርስቶስ እግዚአብሔር ጣልቃ ይግባላችሁ። ጸልያለሁ በጌታ በኢየሱስ ክርስቶስም እግዚአብሔር ነገራችሁን ይቀይር። ጸልያለሁ በጌታ በኢየሱስ ክርስቶስም የመንፈስ ቅዱስ ጉብኝት ያገኛችሁ። ጸልያለሁ በጌታ በኢየሱስ ክርስቶስም ይለምልም። ጌታ ሆይ በቃል አምነናል። አዎ ይለመልማል፣ እንደገና ያቆጠቁጣል፣ እንደገና ቅርንጫፍ ያወጣል፣ እንደገና ለሰው ሁሉ በሚታይ መልኩ ነገሬ ያብባል፣ እንደገና ነገሬ ይስተካከላል፣ እንደገና ለነገሬ ጌታ ሕይወትን ይሰጠዋል። እንደገና የኔ ጉዳይ የሚቆምበት የሚበረታበት ጊዜውና ሰዓቱ አሁን ነው። እሱ እግዚአብሔር ነው። እሱ አይዋሽም። እሱ ትክክል ነው። ሆካሳታራባያ ሮባሻ ባህዳጎስ ራዳጋላዲካ ሴማንታባያ ማጃዳጋዶጎሶኮሮ ባህዳባያስ መልካሙ እጅ ጌታው ይገለጥ። ታላቁ ክንድ ጌታው ይገለጥ። ኃይለኛው እጅ ጌታው ይገለጥ። የሚቀይረው እጅ ጌታው ይገለጥ። የነጋቦኮቶ ሳታራዳሻ ራባካላሳ ዳሃዳባያ ኢዛዳጋሲድላ ራባሻዳባስ ኦካዳጋባ ራባሻዳባስ በፊቴ መተን በፊቴ ሆነን ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን፣ እንለምናለን። እግዚአብሔር አምላክ ሆይ መቀየር ትችላለህ። ያለቀውን ጉዳይ ማስቀጠል ትችላለህ። የሌለውን ተስፋ እንደገና ታለመልማለህ። የተዘጋውን ምዕራፍ እንደገና ትከፍታለህ። ማይቻለው ነገር ባንተ ላይ ይቻላል። አንተ ሁሉን ነገር መስመር ታስይዛለህ። ለሁሉ ጉዳይ መልስ አለ አንተ ጋር። መልስ ባጣንበት ጉዳይ ላይ፣ እኛ በጨረስነው ነገር ላይ፣ እኛ ባበቃነው ጉዳይ ላይ አንተ ዘንድ ግን መልስ አለ። መልሳችን ጌታ ሆይ አኮሶ በሆቶስ ራታካሻዳ ባህራባያ ስሚ ለዘላለም የተባረከ ይሁን። መልሳችን የጸሎታችን መልስ ነህ። ነገሮቻችን ትሰራለህ። ነገሮቻችን ትቀይራለህ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ክንድ ይገለጥ። በጌታ በኢየሱስ ክርስቶስ ስም እጅ ይገለጥ። በጌታ በኢየሱስ ክርስቶስ ስም በአዲስ ክብር፣ በአዲስ ሞገስ፣ በታላቅ ኃይል ማካታያዲያስ ኤላካር የልጆች ጉዳይ ይቀየር። የልጆች ጉዳይ ይስተካከል። በልጆች ጉዳይ ላይ ጣልቃ ግባ። እጅግ የፈጠነን ጉብኝት፣ እጅግ የፈጠነን ጣልቃ ገብነት፣ እጅግ የፈጠነን ያንተን ክንድ በጌታ በኢየሱስ ክርስቶስ ስም ጠራሁት። በጌታ በኢየሱስ ክርስቶስ ስም ጠራሁት። አካዲያሶ ካራዳሽ ራዳጋጃዳባ ራዳጋስ መካዳጋ አንተ ከፈትከውን የሚዘጋ የለም። አንተ ካሳለፍክ ጌታው የሚመልስ የለም። ሙሉ መልሳችን ቀንና ማታ በፊት ሆነን ሁል ጊዜ እግዚአብሔር አምላክ ፊትን የምንፈልገው ያላንተ መኖር ስለማንችል፣ ያላንተ ምንም ማድረግ ስለማንችል። ስለዚህ ጌታ ሆይ ጸልያለሁ በኢየሱስ ክርስቶስ ስም ክንድ የተገለጠ ይሁን። እጅ ይገለጥ። አዋጅ ቀይር። አዋጅ ቀይር። ራቻ ባካታካባስ ማጃጋባካራጎስ ራሃዳጋባካስ የተዘጋ ነገር፣ የተቆለፈ ነገር፣ የተበላሸ ነገር፣ በቃ ሊሆን አይችልም የተባለ ነገር፣ አሁን ይሄ ጉዳይ ተስፋ አለው፣ አሁን ለዚህ ጉዳይ እንትን አለው እየተባለ አሁን ይሄ ነገር ሊሰራ ይችላል፣ ይሄ ነገር እንደዚህ ሊሆን ይችላል የተባለ ጉዳይ ላይ አቤት ጌታ ሆይ ክንድ ይገለጥ። አቤት ጌታ ሆይ እጅ ይገለጥ። አቤት ጌታ ሆይ በኃይልና እየቀየርክና እየሰራና አዋጅን እየገለበጥክና ጣልቃ እየገባና ምን አግኝቶታል እስከሚያስብል ድረስ ታላቅ ጉብኝት ይሆን።
እግዚአብሔር አምላክ ይህንን ጸሎት ከኔ ጋር ለሚጸልዩ ወንድና ሴት ባሪያዎች በጌታ በኢየሱስ ክርስቶስ በቤታቸው ላይ፣ በዘመናቸው ላይ፣ በመንገዳቸው ላይ፣ በሕይወታቸው ላይ፣ በኑሯቸው ላይ ከሰማይ የሆነ ጉብኝት ሰፈር ላይ የሚኖሩበት አካባቢ ላይ የሚመላለሱበት አካባቢ ላይ መነጋገሪያ የሚያደርግ ክብር በኢየሱስ ስም ያገኛቸው። መነጋገሪያ የሚያደርግ ክብር ያገኛቸው። እግዚአብሔር ረድቶታል። ይሄማ የእግዚአብሔር እጅ ነው። ይህንንማ የሰራው ጌታ ነው። ይህንን የቀየረው ጌታ ነው የሚያስብል ታላቅ ጉብኝት በኢየሱስ በቤታቸው ላይ ይሁን። የሚገርም ነው። በጣም ድንቅ ነው የእግዚአብሔር ቃል። ወዳጆቼ ከምንም አይነት ነገር በላይ ከእግዚአብሔር ቃል ጋር ጊዜ ስታሳልፉ የእግዚአብሔርን ቃል በሕይወታችሁ ስትዘሩ ያ የዘራችሁት ይበቅላል። ያ የእግዚአብሔር ቃል የእናንተን ነገር የመስራት ኃይል አለው። ያ የእግዚአብሔር ቃል ብቻውን ካላችሁበት ሁኔታ ማውጣት ይችላል። ለመሰላችሁ ገንዘብ ይሆናል፣ ሞገስ ይሆናል፣ አቅም ይሆናል፣ ሰው ይሆናል፣ ሁሉን ይሆናል፣ ትዳር ይሆናል፣ ልጅ ይሆናል፣ ቤተሰብ ይሆናል፣ አባት ይሆናል፣ እናት ይሆናል፣ ዘመድ ይሆናል። ሁሉን ነገር ነው የሚሆነው የእግዚአብሔር ቃል። ለዚህ ነው በእግዚአብሔር ፊት ላይ እየቀረባችሁ በፊቱ ላይ መተን መጸለይ አስፈላጊና ዋና ጉዳይ የሚሆነው። ለዚህ ነው የሚጸልዩ ሰዎች ባለድል ናቸው። የሚጸልዩ ሰዎች በነገር ሁሉ እግዚአብሔር የተናገረውን በሕይወታቸው እያደረገ በድል ይመራቸዋል። ስለዚህ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም በድል ይምራችሁ። በጌታ በኢየሱስ ስም ድላችሁን መቀበል ይሁንላችሁ። ድላችሁን መገናኘት ይሁንላችሁ። እንደ እግዚአብሔር ሰው በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጃባሃራካስ ቬላሪያ ኮቶስ ሳባሃ ቻባራዲያስ ማካዴሴ ሌቫሃራካታባስ ሻባሃዳጋባ ኮሮዶጎቦስ። አሁን የኔ ነገር ይሰራል። አሁን የኔ ነገር ይቀየራል። ላካ እግዚአብሔር ታማኝ ነው፣ አይዋሽም። እሱ እንደ ሰው አይደለም። ስለዚህ እንደዛ ከሆነ የኔ ጉዳይ አሁን ይሰራል። የኔ ጉዳይ አሁን መቀየር ይጀምራል። የኔ ነገር በድል ይነሳል። የኔ ነገር እንደገና መቆም ይጀምራል። ለነገሬ ተስፋ አለው። ለነገሬ ድል አለ። እግዚአብሔር ታማኝ ነው፣ አይዋሽም። እሱ እንደ ቃሉ ነው። አይዋሽም። እሱ እንደ ቃሉ ነው። አይቀየርም። እሱ እንደ ቃሉ ነው። እውነት ነው። ዋው! ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ የተቆረጠው ነገራችሁ፣ የለም ያላችሁት ነገር፣ ተስፋ የለም በቃ ከዚህ በኋላ ያላችሁት ጉዳይ እግዚአብሔር አምላክ ያንን ምዕራፍ ይቀይረዋል። እግዚአብሔር አምላክ ያንን ምዕራፍ በጌታ በኢየሱስ ክርስቶስ ያሻግራል፣ ያሳልፋችኋል። አው በድል ታልፋላችሁ፣ በሞገስ ትወጣላችሁ። ድላችሁ ይሆናል ጌታ፣ ሞገሳችሁ ይሆናል ጌታ፣ ኃይላችሁ ይሆናል ጌታ። አትበለጡም፣ በጠላት አትበለጡም፣ አትበሉም። ዮጋዛባ ያራስ አትበለጡም። ጠላት ያለው ሁኔታ ያለው እኔም የቆረጥኩት ተስፋ እኔም ሊሆን አይችልም ያልኩት በቃ ከዚህ በኋላ ተስፋ የለውም ያልኩት በሙሉ እንደገና ይሰራል። እንደገና ይሰራል። ነገሬ እንደገና ይቆማል። ባሻባካስ የማይቻል የሚመስለው፣ የማይሆን የሚመስለው፣ የተዘጋ የሚመስለው በአራት ነጥብ የተዘጋ ምዕራፍ ዛሬ ክንዱ ይገለጣል። ዛሬ ጣልቃ ጌታ ይገባል። ዛሬ ነገሬን ይቀበላል።
ዛሬ ከነገሬ ጋር እገናኛለሁ። ዛሬ ነገሬ ወደ እጄ ይገባል። ዛሬ ድሌን አገኘዋለሁ። ዛሬ ተስፋዬ ይታደሳል። እኔ ዘግቼ ነበረ። እንደ ሁኔታው ተዘግቶ ነበረ፣ ተቆልፎ ነበረ፣ ተስፋ ተሟጦ ነበረ። በቃ እሱን ጉዳይ ትቼ ነበረ የምትሉ ሰዎች ያ ነገር ዛሬ ይንቀሳቀሳል። እግዚአብሔር እንዲህ እያለኝ ነው። ይኸውላችሁ ቀብራችሁ የተዋችሁትን ነገራችሁ ዘግታችሁ ከዚህ በኋላ ይሄ ጉዳይ ሊሆን አይችልም ብላችሁ የተዋችሁት ነገራችሁ እንደገና ይቀሰቀሳል ይለኛል ጌታ። እንደገና መሰራት ይጀምራል ይለኛል ጌታ። እንደገና ጣልቃ እገባለሁ ይለኛል ጌታ። እንደገና አድሰዋለሁ ይለኛል ጌታ። እንደገና እሰራዋለሁ ይለኛል ጌታ። እንደገና አቾ ካሳታራባስ አስውባለሁ፣ አሰማምራለሁ፣ አስተካክለዋለሁ ይላል እግዚአብሔር። በእውነት እግዚአብሔር ያስተካክለዋል። በእውነት እግዚአብሔር እንደገና ይቀይረዋል። በእውነት ለነገርሽ ተስፋ አለ። አያችሁ፣ አንዳንድ ጊዜ በሕይወታችን ውስጥ የሚገጥሙን ነገሮች በጣም ልባችንን ሰብሮ ይሄዳሉ። በጣም ልባችንን ሰብሮ እና ሚስተካከሉ እንኳን አይመስሉ። ታውቃላችሁ፣ ሚስተካከሉ አይመስሉ እና በቃ ከዛ ስብራት ምንጠገን እንኳን አይመስለንም። በእውነት እንደ እግዚአብሔር ነቢይ ነው ጸልያለሁ። የሚጠግን እግዚአብሔር አለ። ኢቭን በተዘጋውና ባለቀ ተስፋ ላይ እንኳን እንደገና የሚገለጥ ጌታ አለ። እንደገና የሚገለጥ ጌታ አለ። እንደገና የሚመጣ ጌታ አለ። ጌታ እኮ የእንደገና አምላክ ነው እናንተዬ። ጌታ የእንደገና አምላክ ነው። አዎ የእንደገና አምላክ ነው። የእግዚአብሔር መንፈስ ያሳየኛል። አንዳንዶቻችሁ እጅግ በጣም ልባችሁ የተሰበረ፣ በብዙ አይነት ሁኔታዎች ልባችሁ የወደቀ፣ በብዙ አይነት ማለት መልካም አድርጋችሁ መጥፎ መልስ የተመለሰላችሁ፣ ጥሩ ሆናላችሁ ነገር ግን መጥፎ መልስ የመጣላችሁ እግዚአብሔር መንፈስ እንደዚህ ይለኛል። ነገሮቻችሁን ሊቀይርና ጉዳዮቻችሁን ሊሰራ እግዚአብሔር አምላክ ከእናንተ ጋር ሆናለሁ። እግዚአብሔር አምላክ በተመታችሁበት፣ ባዘናችሁበት፣ በቆዘማችሁበት፣ አይ ተስፋ የለውም ባላችሁበት በዛው ምዕራፍ ላይ እንደገና ተስፋችሁን እያደስኩ ቦታ ቀይራችሁ አይደለም፣ ሀገርም ቀይረሽ አይደለም፣ የሆነ በቃ በጭራሽ የሆነ የማይገናኝ ሁኔታዎቹ በቃ ግራ ተጋብታችሁ አይደለም። እዛው በተገፋችሁበት ምዕራፍ ላይ ለክብር አቆማለሁ ይለኛል እግዚአብሔር። እዛው አይን ለአፈር በተባላችሁበት ምዕራፍ ላይና ምድር ላይ እግዚአብሔር አምላክ ክብርሽን ሰዎች እየተደዋወሉ እስከሚያወሩ ድረስ ተስፋሽን እንደገና ያድሰዋል። ይሄ የእግዚአብሔር ቃል እናንተ የታመነ ነው። ስለዚህ ይሄ በቃ ይሄው እግዚአብሔር እኮ ረዳኝ፣ አገዘኝ፣ ጌታዬ በእውነት ክንዱ ደግፎኛል፣ ክንዱ ረድቶኛል፣ ክንዱ አሳልፎኛል እስከምትሉ ድረስ እግዚአብሔር በነገሮቻችሁ ለጣልቃ ይገባል። ኦራ ባሻካታ ባራዳጋስ በተገፋበት ቢሮ ላይ፣ በተገፋሽበት መስሪያ ቤት ላይ፣ ወንድሜ በተገፋበት መስሪያ ቤት ላይ፣ በተገፋችሁበት በስራ ቦታ ላይ የሚያከብር ከፍ የሚያደርግ እንደገና የሚያቆም የእግዚአብሔር ጉብኝት ማለት በቃ አይገባም ላንተ፣ አይገባም ላንቺ በተባላችሁበት ምድር ላይ ከፍ የሚያደርግ የእግዚአብሔር መንፈስ፣ የእግዚአብሔር ጉብኝት
በጌታዬ በኢየሱስ ክርስቶስ ስም በኃይል ያገኛችሁ። እየቀየረ እየረዳ እያሳለፈ ጣልቃ እየገባ ይረዳችኋል። በቃ ይሄ ሊሆን አይችልም የተባለ ነገር፣ ሊስተካከል አይችልም የተባለ ጉዳይ፣ ይሄ ጉዳይ በጭራሽ ከዚህ በኋላ ተስፋ በጭራሽ የለውም የተባለ ነገር ከጸጋው ጉልበት የተነሳ እንደገና ያቆጠቁጣል። ከመንፈስ ቅዱስ እርዳታ የተነሳ እንደገና ያቆጠቁጣል። ዛፍ የተቆረጠ ግንዱ መሬት ውስጥ የበሰበሰ እንኳን ተስፋ ካለው ምን የሚሳነው ጌታ ነው? የያዝሽው ጌታ፣ የተደገፍከው ጌታ፣ የያዛችሁት ጌታ፣ የተከተላችሁት ጌታ ሁሉን በጊዜውና በሰዓቱ የሚሰራ ነው። ሊሰራ ሲነሳ ከልካይ ማንም የለም። በጭራሽ ማንም አይከለክለውም። ከመጣና ከተነሳ ሊያደርግና ሊሰራ ከተነሳ ከወሰነ ማንም ሊከለክለው አይችልም። በሰዓቱ በጊዜው ይመጣል። ሁሉን ቦታ አስይዞ መስመር አስይዞ ይሄዳል። ያ ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ጣልቃ ገብቶላችኋል። ዛሬ ጸልያለሁ ተአምራት ሆኖላችኋል። ዛሬ ጸልያለሁ ነገራችሁ ወደ እጃችሁ ገብቷል። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ድላችሁ በሩቅና በቅርብ ታወጀ። ያባራ ካሳካየ ተስፋ አለኝ። እኔ ተስፋ አለኝ። የተነገረኝ ተስፋ አለኝ። ቃል አለኝ። እግዚአብሔር ያወራኝ፣ እግዚአብሔር የተናገረኝ ቃል አለኝ። ተስፋ አለኝ። ኪዳን አለኝ። እሱ ደግሞ ይፈጸማል። ጊዜውን ጠብቆ፣ ሰዓቱን ጠብቆ፣ ወቅቱን ጠብቆ በሰዓቱና በጊዜው ሲመጣ ግን እጅግ ያማረ የተዋበ ነገር ይመጣልኛል። ዋው! ጠላቶቻችሁን እንደዚህ ብላችሁ ንገሩት። እኔ ኪዳን አለኝ፣ የሚለመልም ተስፋ አለኝ። እግዚአብሔር ያወራኝ ተስፋ አለኝ፣ ቃል አለኝ፣ ነግሮኛል፣ አውርቶኛል። እግዚአብሔር ደጋግሞ አውርቶኛል። ስለዚህ ተስፋ አለኝ፣ ቃል አለኝ። ድል ይሰጠኛል ጌታ፣ ሞገስ ይሆነኛል ጌታ። ኃይሌ እግዚአብሔር ነው። ሞገሴ እግዚአብሔር ነው። ብርታቴ እግዚአብሔር ነው። አቅሜ እግዚአብሔር ነው። የሚረዳኝ የሚደግፈኝ አባት አለኝ። ሁኔታ ያለኝ፣ ጠላት ያለኝ፣ ጠንቋይ ያለኝ፣ ሟርት ያለኝ፣ ሰፈርተኛ ያለኝ፣ ሰነፎች የተናገሩት ይህ ሁሉ በእኔ ላይ አይሰራም። እኔ የሰማሁት አንድ ድምፅ አለኝ። ኃያሉ የእግዚአብሔር ቃል፣ ሁሉን የሚችል ምድርና ሰማይን ሁሉ በቃሉ የሰራ ጌታ ቃል ልኮልኛል። ምን ብሎ? እንደገና ያቆጠቁጣል ብሎኛል። እንደገና ለሰው ሁሉ ነገርሽ ይታያል ብሎኛል። እንደገና ለሰው ሁሉ ያንተ ነገር ይታያል ብሎኛል። እንደገና ተስፋ አለው፣ ቅርንጫፍ ያወጣል ብሎኛል። ቅርንጫፍ ያወጣል ብሎኛል። ቃሉ ልክ ነው። እኔ ሰነፍ አልሰማም፣ ሁኔታ አልሰማም፣ ዓመተ ምሕረት የሚያወራውን አልሰማም፣ ሀገሩ የሚያወራውን አልሰማም። ምድር አሁን በሁሉም አቅጣጫ በሁሉም ቦታ ላይ ስትመለከቱ ሰዎች ይፈራሉ። ኢትዮጵያ ውስጥ ያለ ሰው ይፈራል። ኑሮ ተወደደ ይላል። እንዴት ነው በዚህ ዓመት ላልፍ እችላለሁ ይላል። ይሄ ዓመት በቃ እንዴት ሆናለሁ ይላል። ከኢትዮጵያ ውጭ ያለ ደግሞ ይፈራል። እንዴት ነው ወደ ሀገሬ ገባለሁ ይላል። የትኛውም ዓለም ላይ ያሉ ሰዎች ትልልቅ ቢዝነስ የሚያንቀሳቅስ ሰው ይፈራል። በቃ በጣም ብዙ በየቀኑ ብዙ ገንዘብ የሚል ሰው የሚያገኝ ሰው ኢንካም ያለው ሰው ይፈራል። ምንም አይነት ነገር የሌለው ሰው በቃ ከግለሰብ እስከ መንግስት በየቦታው ምድር እየተናወጠች ነው። የዚህን ሰዓት ግን ሁሉን የሚችል አምላኩን የተደገፈ ሰው
አይፈራም፣ አይናወጥም። ቢበላሽም ቢቆረጥም ቢቆረጥ እኮ ነው የሚለው። ቢቆረጥ እንኳን ተስፋ አለው ይላል እግዚአብሔር ቃል። ቢቆረጥ ማለት ቢበሰብስ፣ በቃ ተስፋ የሌለው የመጨረሻ ደረጃ ነው መቆረጥ አይደለም። ስለዚህ ቢቆረጥ እንኳን እንደገና ተስፋ አለው ይላል። ወዳጆቼ ተስፋ አላችሁ። እግዚአብሔር በቃሉ ልክ ነው። ተስፋ አለኝ። የተነገረኝ ተስፋ አለኝ። እግዚአብሔር ያወራኝ ተስፋ አለኝ። ኪዳን አለኝ፣ ቃል አለኝ። ማምነው እሱን ነው፣ ቃሉን ነው፣ ጌታን ነው እንጂ ሁኔታን አላምንም። በሁኔታ አልደገፍም። በሸምበቆ በሰው ልጅም አልደገፍም። አዎ አንድዬ አለ፣ ታማኝ አለ። ብትደክሙ የሚቀበላችሁ፣ ብትዝሉ እንኳን የሚቀበላችሁ የሚራራ አባት አለ። ኢየሱስ ጌታ ነው። ዣባሃዳጎስ ቫካታ ሼላ ባህራካይ እግዚአብሔር አምላክ ሆይ ስም የተባረከ ይሁን። ስም የተባረከ ይሁን። ነገር የተቀየረ ይሁን። ጣልቃ ገብነትህን እጠራለሁ። ክንድህን እጠራለሁ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ነገሬ የተቀየረ ይሁን በአንተ ኃይል። ኦጃባ ካዳጋስ በርን የሚዘጋ የሚታገል በተለያየ አይነት ምዕራፍ የሚታገል የትግል መንፈስ በኢየሱስ ክርስቶስ ምንጩ የደረቀ ይሁን። ጸልያለሁ በጌታ በኢየሱስ ክርስቶስ። ጭንገፋ መንፈስ፣ የሚያጨነግፍ መንፈስ ራካዲካስ ተመስገን ደረሰ። እግዚአብሔር እኮ ረዳኝ ለምስጋና ልቆም ነው ሲባል መጥቶ የሚያጨነግፍ አጨንጋፊ ስፒሪት in the mighty name of Jesus ራካዲካ ሶካታባሽዳባ come out in the name of Jesus። ከእህቶቼ ከወንድሞቼ ከስራቸው ከጤናቸው ዙሪያ ላይ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ሃሌሉያ። ኃይልን የሚሰጥ አለኝ፣ የሚረዳ አለኝ፣ የሚያግዝ አለኝ፣ የሚደግፍ አለኝ። የሚያጨነግፍ መንፈስ በጌታ በኢየሱስ ስም የተመታ ይሁን። የሚያበላሽ መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ከዚህ ደቂቃ ጀምሮ ከዚህ ሰዓት ጀምሮ የሚያበላሽ መንፈስ፣ ተልኮ ይዞ የሚንቀሳቀስ መንፈስ በጌታ በኢየሱስ ክርስቶስ የሚያጨነግፍ መንፈስ፣ ወደ ግብ እንዳይደርስ የሚከላከል መንፈስ፣ የሚገዳደር የጠላት ተግዳሮት በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ኢጃባካሴ ለቬራዳ ካባላራባራባስ ሮባዲላ ባራሻዳ ጋራጋዳጋባካስ ኃይሌ እግዚአብሔር ነው። ሞገሴ እግዚአብሔር ነው። ብርታቴ እግዚአብሔር ነው። አቅቤ እግዚአብሔር ነው። የሚከብረው በሱ ነው። የሚረዳኝ እሱ ነው። የሚደግፈኝ እሱ ነው። እሱ ረዳቴ ነው። እሱ ኃይሌ ነው። እሱ ሞገሴ ነው። እሱ ብርታቴ ነው። ኢየሱስ ስሜን ጠርተን አላፈርንም። ስሜን ጠርተን አልከሰርንም። ስሜን ጠርተን አለፍን። ስሜን ጠርተን ጌታ ሆይ ድል አግኝተናል። በስሜ ውስጥ ያለውን በረከት ጌታ ሆይ በኢየሱስ ክርስቶስ ስም በብዙ እግዚአብሔር አምላክ ሆይ ወስደናል። የተባረከ ይሁን ስሜ። እናመሰግንሃለን። ከአንተ ጋር መቆየት እንፈልጋለን። በፊት መቆየት እንፈልጋለን። የምንቀበለውን ነገር ብቻ ተቀብለን ለመሄድ አይደለም ወደፊት ምንመጣው። ምንጸልየው ካንተ ጋር ለመቆየት ነው። ምንጸልየው ካንተ ጋር ለመኖር። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። የሚያደክም መንፈስ፣ ጸሎት የሚከለክል መንፈስ
የሚያጨነግፍ መንፈስ፣ ውጤት ጋር የሚያበላሽ መንፈስ፣ መጨረሻ ሰዓት ላይ ውጤትን የሚያበላሽ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዘላለም የከሸፈና የፈረሰ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዘላለም የከሸፈ ይሁን። ራባጋዳጋሽ ዳባስ ስትረዳ፣ ስታግዝ፣ ስታሳልፍ፣ ሞገስ ስትሆን፣ ጣልቃ ስትገባ፣ የተዘጋውን ስትከፍት ነው መናቅ። እኛ አንተን መናቂ በመልካምነት ብቻ ነው። ትችላለህ ጌታ ሆይ። አሁን የእህቶችን የወንድሞችን ጥያቄዎቻቸው በሙሉ በኢየሱስ ክርስቶስ ስም በመልስ የተሞላ ይሁን። በመልስ የተሞላ መልስ ያገኛቸው። ቤታቸውን አንኳኩቶ የሚገባ መልስ፣ በራቸውን አንኳኩቶ የሚገባ መልስ ካንተ ዘንድ ላይ ይፍጠን። መልስ ይፍጠን። መልስ 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 መልስ። ኢየሱስ ኢየሱስ ትችላለህ፣ 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 ትችላለህ። በከንቱ አይደለም ምንጮህ፣ በከንቱ አይደለም በፊት የምናለቅስ፣ በከንቱ አይደለም በፊት የምንበረከኩ፣ በከንቱ አይደለም በፊት የምንጸልየው። የጸሎታችን መልስ ነህ። የኛ የልመናችን መልስ ነህ። ሃሌሉያ። መልካምነትህን ጠራን፣ ታላቅነትህን አወጅን። ጠላቶቻችን በጌታ በኢየሱስ ክርስቶስ ስም ተሰነካክለው የወደቁ ይሆኑ። ሟርተኞች ይመቱ፣ ጠንቋዮች ይመቱ፣ አስማተኞች ይመቱ፣ ደጋሚዎች ይመቱ በጌታ በኢየሱስ ክርስቶስ ስም። ከስራ ቦታ፣ ከጤና በጌታ በኢየሱስ ክርስቶስ በተለያየ አይነት አቅጣጫ የሚላክ ተልእኮ መንፈስ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን፣ ይፍረስ ለዘላለም። ሀባካራ ባሻዳቡ ራባካሳ ላባራባ በኢየሱስ ስም ይፍረስ፣ 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 ይፍረስ። እግዚአብሔር ጣልቃ ስለምትገባ አመሰግናለሁ። ነገር ስለምትቀይር አመሰግናለሁ። ታላቅ ጉብኝት ስለሚሆን አመሰግናለሁ። እግዚአብሔር አምላክ ሆይ መልካምነት ስለሚገለጥ አመሰግናለሁ። ኃይል ስለሚገለጥ ጌታ ሆይ አመሰግናለሁ። አስጨናቂ ዘንግ የተሰበረ ስለሆነ አመሰግናለሁ። ማሳለፍ፣ መርዳት፣ መደገፍ ልማዴ ነው ጌታ ሆይ። በጌታ በኢየሱስ ክርስቶስ ስም ጸለይን፣ 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 ጸለይን። ኢየሱስ ጸለይን፣ 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 ጸለይን። በፊት ሆነን ጃባራ ካተውሳ ባህዳ ጋባራዳስ ማሻ ባህዳ ካቦሮ ኮዶኮቦስ ጄባጋዲያ ሎሮኮ ሶማንታ ካያ ሳባ ጌታ በኢየሱስ ስም ከፍ በል። በጌታ በኢየሱስ ክርስቶስ ስም ንገስ ጌታ ሆይ። አዲስ ነገር ያለው አንተ ጋር ነው። መልካም ነገር ያለው አንተ ጋር ነው። እየረዳህን እርዳን፣ እያገዝከን አግዘን። ነገሮች ሁሉ አዲስ ይሆኑ ጌታ ሆይ። ያንተ ጉብኝት ያስፈልገናል። ያንተ ክንድ ያስፈልገናል። ያንተ እጅ ያስፈልገናል። የሚቀይር፣ የሚለውጥ፣ የሚያሳልፍ ያስፈልገናል። ያስፈልገናል። ራሻ ባህዳ ካባስ ያስፈልገናል ጌታ ሆይ። ያስፈልገናል። ክንድ ያስፈልገናል። እጅ ያስፈልገናል። እርዳታ ያስፈልገናል። ሞገስ ያስፈልገናል። ነገሮቻችን አንተ ሁሉን ቻይ ነህ። እግዚአብሔር አምላክ ሆይ ነገሮችን በጊዜውና በሰዓቱ ትሰራለህ። እንደወደድከው አድርገህ ትሰራለህ፣ ታስተካክላለህ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጨለማው የተገፈፈ ይሁን። እግዚአብሔር አምላክ ሆይ ሐዘን የተመታ ይሁን። ግራ መጋባት የተመታ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ ምዕራፍ የተቀየረ ይሁን። አዋጅ የተቀየረ ይሁን። ክንድ ይገለጥ ጌታ ሆይ።
አዲስ ነገር ይሁን ጌታ ሆይ። ጣልቃ ገብነት ይገለጥ ጌታ ሆይ። በሞገስ እለፍ ጌታ ሆይ። በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ሆይ በፊት መተን ስንጸልይ ካንተ ጋራ መሆናችንን እንፈልጋለን። ስትረዳን አይተናል፣ ስታግዘን አይተናል፣ ስትደግፈን አይተናል፣ ስታበረታታኝ አይቻለሁ። ኢየሱስ ስም ይባረክ። አሁን የእህቶቼ ጉዳይ የወንድሞቼ ጉዳይ ባንተ የታየ ይሁን። አንተ አዲስ እንድታደርግ ሰርተና ጌታ ሆይ ጨርሰ እንድታስረክብላቸው እግዚአብሔር አምላክ ሆይ የተቆረጠ ተስፋ የተመታ ነገር የለም የተባለ ዋጋ ያስከፈለ አስጨናቂ ምዕራፍ ዛሬ ይሰበር። ከቤታቸው ላይ ይሰበር። ቀንበር ይሰበር። ጭንገፋ ይሰበር። አለመከናወን ይሰበር። ሞት ይሰበር። ሐዘን ይመታ። አጃካዳኮስ በናዝሬቱ ጌታ በኢየሱስ ክርስቶስ እጅህን ዘርጋ ጌታ ሆይ። ክንድህን ዘርጋ ጌታ ሆይ። የልጆች ነገር ይሰራ ጌታ ሆይ። እግዚአብሔር አምላክ ሆይ አልፈ አዲስ ነገር አድርግ። አልፈ ጣልቃ ግባ። አልፈ ነገሮቻቸውን ቀይር በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ ጸለይኩኝ ነገር ይቀየር። ጸለይኩኝ ነገር ይቀየር በኢየሱስ ስም። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ዘመናቸውና ህይወታቸው እንዲደርቅ ያደረገ በጌታ በኢየሱስ ስም አዳዲስ ነገር እንዳይገናኙ ያደረገ የሚገዳደር ተግዳሮት የጠላት ቀስት በኢየሱስ ስም ስውር አጀንዳ ማንኛውም አይነት በጌታ በኢየሱስ ክርስቶስ ስም አስጨናቂ ዘንግ የተሰበረ ይሁን። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ነገሮቻቸው ይቀየር። በሚያስደንቅ ጉብኝት በሚያስገርም ተአምራት ቤታቸው ይሰራ። ጃካሶታ ማናሳ ራካዲካሳ ባሃታባስ ሄቻዲኮሶ ኮቶባና ነንቶሮዶኮሶ ኮፓራሳታባያ የመውጣት የማለፍ የመቀጠል ጊዜ ይሁን። የመበርታት ጊዜ ይሁን። በኢየሱስ ስም አንድ ሰው በድል ይውጣ። አንድ ሰው በሞገስ ይውጣ። አንድ ሰው በክብር ይውጣ። በሞገስ ሃጫካታካታ ሮፓካታ ካቻካ ባራካስ ሮንታ ካዛዲ ካሻዳባስ ጨለማ ይገፈፍ። ሞት ይገፈፍ። ኪሳራ ይገፈፍ። እግዚአብሔር ፊት ያስቀመጣችሁት ነገር በሙሉ ዛሬ በጌታ በኢየሱስም ጥያቄዎቻችሁ ይመለሳል። በእግዚአብሔር ፊት የተቀመጠ ጥያቄ፣ ጌታን ያሳያችሁ ጥያቄ፣ ለሱ የነገራችሁ ጥያቄ ዛሬ መልስ ያገኛል። እግዚአብሔር መልስ ይሰጣችኋል። እግዚአብሔር ዘመናችሁና ህይወታችሁን በመልስ ይሞላል። ይናሳካታ ዣባዳጋዳጋራዳጋ አስደናቂ ጉብኝት፣ አስገራሚ ተአምራት፣ አስደናቂ የጌታ እጅ፣ አስደናቂ የጌታ ክንድ በኃይል እያለፈ ነገራችሁን ካለበት ከወደቀበት ጎትቶ የሚያነሳ ከተመታበት እንደገና አሸላልሞ የሚያቆም ለነገሮቻችሁ ድልን የሚሰጥ ለነገሮቻችሁ ትንሣኤ የሚሰጥ የጌታ እጅ እየነካችሁ ነው። የጌታ እጅ እየነካችሁ ነው። ተቀበሉ። ከኔ ጋር ጸልዩ። ተራገፈ። ከቤት ተራገፈ። ጭንገፋ ተራገፈ። ሞት ተራገፈ። ኪሳራ ተራገፈ። ሐዘን ተራገፈ። ጃባሲና ናዩ ሮኮቶ ሳፓሃያ ኤጃላ ካሳታላ ባራዳስ ሎድራዲ ጋዳጋባጃዳ ጋራዳጋባስ አልፎ ጌታ ነገራችሁን ቀየረ። አልፎ ጌታ ነገራችሁን ሰራው። አልፎ ጌታ ደጃችሁን ከፈተው። አልፎ ጌታ የተበላሸውን አስተካከለው። አልፎ ጌታ አስደናቂ ተአምራት በሕይወታችሁ አደረገ። ማይዘጋ በር ነው የሚከፈተው። ማይዘጋ በምቀኞች፣ በጠንቋዮች፣ በሟርተኞች፣ በክፉ ሰዎች በጭራሽ ሊዘጋ የማይችል ደጅ እግዚአብሔር እየከፈተ ነው። ሊዘጋ የማይችል በጭራሽ የማይዘጋ በጭራሽ የማይቆለፍ ይሄ እግዚአብሔር እየረዳኝ ነው የምትሉበት፣ የእግዚአብሔር ክንድ እየረዳኝ ነው፣ ነገሬን እየቀየረ ነው፣ እየነካ ነው የምትሉበት ታላላቅ ተአምራት እግዚአብሔር በሕይወታችሁ ያደርጋል። ይውላችሁ ጌታ ፊት ያስቀመጣችሁት ማንኛውም የጸሎታችሁ መልስ
ዛሬ ትቀበላላችሁ። ዛሬ ትቀበላላችሁ። ዛሬ ትቀበላላችሁ። ባዶነት አይሆንም። ኪሳራ አይሆንም። ሞት አይሆንም። ጭንገፋ አይሆንም። ይኸውላችሁ ዛሃዳካ ያራካዳቦስ ጃባካታ ካራዳካባስ እግዚአብሔር እኔ እዋጋለሁ አለኝ። እግዚአብሔር እኔ እነሳለሁ አለኝ። መጽሐፍ ቅዱስ የእግዚአብሔር ቃል ስለ ችግረኞች ጩኸት እግዚአብሔር እኔ አሁን እነሳለሁ ይላል። ስለ ችግረኞች ጩኸት እኔ አሁን እነሳለሁ። አሁን እኮ ነው። አሁን የሚለው ቃል አሁን ነው። በቃ ይህን ጸሎት ስትሰሙ ከምትሰሙበት ሰዓት ጀምሮ ነው እግዚአብሔር ዘመናችሁን፣ ሕይወታችሁን በጉብኝት በታላቅ ጉብኝት ይጎበኘዋል፣ ይቀይረዋል። ነገራችሁ ባዶነት አይሆንም፣ ኪሳራ አይሆንም፣ አለመከናወን አይሆንም። ቻባሃታካስ ሻዳካታጋ ባራካስ አሸንፋለሁ፣ ከእግዚአብሔር ጋር አሸንፋለሁ። እግዚአብሔር የድሌ ጀማሪ ነው። እግዚአብሔር የድሌ ፈጻሚ ነው። እሱ ሞገሴ ነው። እሱ ክብሬ ነው። እሱ ኃይሌ ነው። እሱ ደስታዬ ነው። እሱ አቅሜ ነው። እጀምራለሁ፣ እጨርሳለሁ። እጀምራለሁ፣ ፈጽማለሁ። እጀምራለሁ፣ እግዚአብሔር ድል ይሰጠኛል። እግዚአብሔር ሞገስ ይሆነኛል። ጣልቃ ይገባልኛል። ክንዱ በነገሬ ላይ ይገለጣል። እጁ በነገሬ ላይ ይገለጣል። እየረዳኝ ያልፋል ጌታ። እያገዘኝ ያልፋል ጌታ። ኃያሉ የጌታ ክንድ፣ የሚደግፈኝ የጌታ እጅ በነገሬ ላይ ይገለጣል። ያመናችሁ ሰዎች አሜን በሉ ከኔ ጋር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምን የሚሳነው ጌታ ነው? ምንም አይሳነውም። ሁሉን በጊዜውና በሰዓቱ ይሰራል። ምንም አይሳነውም። በሱ እጅ ያለ ነገር፣ ለጌታ የሰጠነው ነገር ሁሉ በብዙ ድልና በብዙ ሞገስ ነው የሚመጣልን። እሱ እረፍታችን ነው። እሱ ሰላማችን ነው። እሱ ደስታችን ነው። ሃሌሉያ። አምናለሁ እግዚአብሔርን። አምናለሁ እግዚአብሔርን ነገሬን ይሰራዋል። አምናለሁ እግዚአብሔርን ነገሬን ይቀይረዋል። አምናለሁ እግዚአብሔርን የኔ ጉዳይ በሱ እጅ ላይ ነው። አምናለሁ እግዚአብሔርን የኔን ነገር አሰማምሮ ማስተካከል ይችላል። አምናለሁ እግዚአብሔርን በጣም የሚገርም ድል በሕይወቴ ላይ አለ። ክፎች የተናገሩት፣ አስጨናቂዎች የተናገሩት፣ ምቀኞች የተናገሩት እሱ በእኔ ሕይወት ላይ አይሆንም፣ እኔን አይመለከተኝም በሉ። ማንም የተናገራችሁን አትስሙ። አይደለም ማንም ቀርቶ ልባችሁ ራሱ ለእናንተ ለልባችሁ ሐሳባችሁ አእምሯችሁ ራሱ ኔጌቲቭ ነገር ካወራችሁ ያንን አትስሙ፣ አታዳምጡ። ማዳመጥና መስማት ያለባችሁ የእግዚአብሔርን ድምፅ ነው። አንድ ሰው እግዚአብሔርን ካዳመጠ፣ አንድ ሰው እግዚአብሔርን ከሰማ በሕይወቱ፣ በመንገዱ፣ በኑሮው፣ በአገልግሎቱ፣ በስራ ቦታው፣ በሁሉም ነገር ላይ እግዚአብሔርን የሚያዳምጥ ከሆነ በነገር ሁሉ ባለድል ይሆናል። በነገር ሁሉ ባለድል ይሆናል። እግዚአብሔር ለዛ ሰው ድልን ይሰጣል። ያ ሰው የድል ሰው ይሆናል። ሁሉም ነገሩ ላይ እግዚአብሔር ድልን አሳልፎ ይሰጠዋል ለዛ ሰው። ስለዚህ ጸልያለሁ በጌታ በኢየሱስ ድል ያንተ ነው። ድል ያንቺ ነው። የእግዚአብሔር እጅ ይደግፋችኋል። ድላችሁን ትቀበላላችሁ። ሞገሳችሁን ትቀበላላችሁ። ነገራችሁን ትገናኙታላችሁ። በሉ እስቲ እቀበላለሁ በሉ።
ነገሬን እቀበላለሁ። ድል የኔ ነው በሉ። ነገሬን እገናኛለሁ። አዳዲስ ነገር በእኔ ሕይወት ይሆናል። አሮጌው የኔ አይደለም። ያረጀው የኔ አይደለም። የቆየው የኔ አይደለም። የተበላሸው የኔ አይደለም። የተስተካከለው፣ ያለቀው፣ ያማረው፣ የተዋበው ግን እሱ የኔ ነው። እግዚአብሔር ድሌ ነው። ጌታ ድሌ ነው። ጌታ ሞገሴ ነው። ጌታ ኃይሌ ነው። ጌታ ብርታቴ ነው። ቻባካታ ካራራባስ ሎፓራሻ ካታረባስ ሻባሃታ ጋባራኮስ ሮንታ ካታሸዳባራ ዛፍ እንኳን ቢቆረጥ ስሩም ግንዱም ቢበሰብስ፣ ዛሬ ለአንድ ሰው የበሰበሰ የተበላሸ ተስፋ የተበላበት በቃ ከዚህ በኋላ የጉዳይ አበቃለት ያላችሁት ነገር በሙሉ የእግዚአብሔር ጣልቃ ገብነት ከመምጣቱ የተነሳ የመንፈስ ቅዱስ እጅ ከመገለጡ የተነሳ ነገራችሁ ይስተካከላል። ነገራችሁ ሕያው ይሆናል። ሕያው ይሆናል። በጣም ብዙ ድል ያገኛል። እግዚአብሔር ጣልቃ ገብቶላችኋል። እኔ እንደ እግዚአብሔር ነቢይ አውጃለሁ። እኔ እንደ እግዚአብሔር ነቢይ ተናግሬያለሁ። በጌታ በኢየሱስ ክርስቶስ ስም ጌታ ጣልቃ ይግባላችሁ። ጌታ አዲስን ነገር ያድርግላችሁ። ታላቅ ታምራት በሕይወታችሁ ይሁን። ሁሉንም ነገሮቻችሁን ሰብስቦ በአንድ ላይ ጌታ ወደ እጃችሁ ይስጣችሁ። ፓኬጅ የሆነው የለም። በቃ አንድ ላይ የሆነ የተሰበሰበ የእናንተ ጉዳይ በጌታ በኢየሱስ ክርስቶስም ወደ እጃችሁ ይግባ። ጠቅለል ብሎ አንድም ሳይቀር ሁሉ ነገር ያለቀው፣ ሁሉ ነገር የተስተካከለው፣ ያለቀ ነገር ወደ እጃችሁ ገባ። በጌታ በኢየሱስ ክርስቶስ ስም እኔ እንደ እግዚአብሔር ሰው ጸልያለሁ። ያለቀው የተስተካከለው የተዋበ ነገር፣ ያማረ ነገር፣ እግዚአብሔርን የምታመሰግኑበት ነገር ጌታ አደረገልኝ፣ ሆነልኝ፣ ጣልቃ ገባልኝ፣ እግዚአብሔር እኮ አወጣኝ እኮ ደገፈኝ እኮ የምትሉበት አዲስ ነገር በሕይወታችሁ ይሁን። ፓኬጅ ምን ያለው አንዳንዶቻችሁ እጅ ውስጥ ፓኬጅ ሆኖ ሲመለስ ያለው የተረሳ የዘገየ የቆየ የሚመስለው ነገራችሁ ፓኬጅ ሆኖ አንድ ላይ ተስተካክሎ ወደ እጃችሁ ሲገባቻለሁ። እግዚአብሔር ምስክሬ ነው። አንድ ላይ ሆኖ አልቆ ተውቦ ተስተካክሎ አምሮ ወደ እጃችሁ ሲገባ አይቻለሁ። እግዚአብሔር ይህንን በሕይወታችሁ ያደርገዋል። ጌታ አደረገልኝ እኮ የምትሉበት ሳምንት ይሆንላችሁ። አስገረመኝ የምትሉበት በጌታ በኢየሱስ ክርስቶስ ቀናችሁ የፈጠነ ይሁን። እጁን እያያችሁ የምታመሰግኑበት፣ እግዚአብሔር ረዳኝ የምትሉበት፣ ደገፈኝ አሳልፈኝ የምትሉበት፣ ክንዱን አይቻለሁ የምትሉበት ታላቅ ነገር በሕይወታችሁ ሆነ። አመስጋኝ ሰዎች፣ የሚያመሰግኑ ሰዎች ሁል ጊዜ አዳዲስ በረከት በሕይወታቸው ይሆናል። አዳዲስ ጉብኝት በሕይወታቸው ይሆናል። የሚያመሰግኑ ሰዎች፣ በቃ አመስጋኝ ሰዎች፣ እግዚአብሔር እንዳደረገላቸው ስለተደረገው ስላልተደረገው ስለ ሁሉ የሚያመሰግኑ ሰዎች አዳዲስ ነገር በሕይወታቸው ላይ ይሆናል። በነገሮቻቸው ሁሉ ውጤታማዎች ናቸው። ለምን? አመስጋኞች ናቸው። ያመሰግናሉ። ስላለውም ስለሌለውም ያመሰግናሉ እግዚአብሔርን። ስለዚህ ይሄ ጉብኝት በሕይወታችሁ ላይ በኢየሱስ ክርስቶስ ስም
ሆነ። አባቴ ሆይ ክንድህን ግለጥ። ጌታ ሆይ ጣልቃ ግባ። ጌታ ሆይ ነገራቸው ይሰራ። ጌታ ሆይ አዲስ ነገር ይሁን። ሰማያት የተከፈተ ይሁን። በሚያስደንቅ ጉብኝት እለፍ። በአስደናቂ ክንድ እለፍ። የፈጠነ ጉብኝትና የአንተ ክንድ ጣልቃ ይግባ። በኢየሱስ ባዶነት ይመታ፣ ኪሳራ ይመታ፣ ሞት ይመታ፣ አለመከናወን ይመታ። እግዚአብሔር አምላክ ሆይ ማንኛውም እህቶቼንና ወንድሞቼን ሊያሰናክላቸው የወጣ የጠላት ኃይል፣ ሊመታቸው የወጣ የጠላት ኃይል በኢየሱስ ስም ራሱ የተመታ ይሁን። ሊያስጨንቃቸው የወጣ በስራቸው በጤናቸው ማንኛውም የጠላት ኃይል ጤናን የያዘ ኩላሊትን የያዘ ስኳር በሽታ በተለያየ አይነት ጨጓራ ላይ ያለ የተለያየ አይነት ህመም በጌታ በኢየሱስ ወገብ ላይ እጅ ላይ እግር ላይ የሚቆረጣጠም ቤተሰብ ውስጥ ተኝቶ ያሉ ሰዎች ካሉ እንኳን ይነሱ። የፈጠነ ጉብኝት በሕይወታቸው ይሁን። አስደናቂ ጉብኝት በሕይወታቸው ይሁን። ማንኛውም በጌታ በኢየሱስ ክርስቶስ ወጀብና ማዕበል ጸጥ ረጭ ይበል። ማንኛውም ንፋስ በኢየሱስ ክርስቶስ ጸጥ ይበል። እግዚአብሔር ይችላል። ጸጥ ማድረግ ይችላል። ረጭ ማድረግ ይችላል። መቀየር ይችላል። አዲስ ምዕራፍ መክፈት ይችላል። ምንም አይሳነው። እኛን የተደገፍነው የታመንነው የያዝነው ታማኝ ጌታ ነው። የሚረዳ የሚያግዝ አቅም ጉልበት የሚሆን ብርታት የሚሆን የደከሙትን የሚያበረታ የዛሉትን ጉልበቶችን የሚያጠነክር ጌታ ነው እኛ የያዝነው። ስለዚህ በዚህ ጌታ ደስ ይለናል። ደስታችን ጌታችን ኢየሱስ ነው። ረፍታችን፣ ሰላማችን እሱ ኢየሱስ ነው። ስለዚህ ደስ ይለናል በዚህ ጌታ። ቃሉም ይለናል በጌታ ደስ ይበላችሁ ይለናል። ስለዚህ በጌታ ደስ ይለናል። የደስታችን ምክንያትና መነሻው ምንጩ ጌታችን ኢየሱስ ነው እንጂ ያሉን ነገሮች አይደሉም። ባለን ነገር አለ የምንደሰተው። በጌታ ነው የምንደሰተው። በጌታ መደሰትና ባለው መደሰት ይለያያል። ስለዚህ በጌታ ደስ ይለኛል። ካስጨነቀኝ፣ ግራ ካጋባኝ፣ ካታገለኝ ነፃ ወጥቻለሁ። በጌታ በኢየሱስ ስም ነፃ ወጥቻለሁ በሉ። አሁን ነፃ ውጡ። አሁን ነፃ ውጡ። የጨለማ ኃይል ይመታ። የጨለማ ሲስተም ይመታ። አስጨናቂ ዘንግ በኢየሱስ ክርስቶስ ስም የተመታ ይሁን። የሚታገላችሁ የሚዋጋችሁ በተለያየ አይነት ጊዜ መልኩን ቀይሮ የሚዋጋ ውጊያ ሁሉ ዛሬ የተሰበረ ሆነ። እግዚአብሔር የምታመሰግኑበትን ነገር በሕይወታችሁ ያደርግላችሁ። ጌታ አደረገልኝ፣ አሳለፈኝ፣ ድል ሰጠኝ የምትሉበት ጉብኝት ሆኖላችኋል። በጌታ በኢየሱስ ክርስቶስ ሆኖላችኋል። ያባካራካሳታ ሆኖላችኋል። በኢየሱስ ሆኖላችኋል። በእውነት ሆኖላችኋል። ስሜ ብሩክ ይሁን። ስለረዳሃን በዚህ ጸሎት አልፈ የብዙዎችን ነገር ስለሰራ አመሰግናለሁ። ባሪያህን ስለረዳህ ከፍ በል። ስለ ሁሉ ተመስገን። ጌታ ይባርካችሁ። አዲስ የሆናችሁ እንደነገርኳችሁ ሰብስክራይብ ብታደርጉ ወዲያው ለእናንተ የጸሎት ይደርሳችኋል። ለሌላ ጊዜ አብራችሁን ለመጸለይ ወዲያው ጸሎቱ እንዲደርስ ሰብስክራይብ አድርጉ። እግዚአብሔር ከእናንተ ጋር ይሁን። ላይክ አድርጉ። ለብዙዎች መልእክቴ እንዲደርስ ሼር ደግሞ ማድረጉን እንዳትረሱ። አምላኬና እግዚአብሔር ይባርካችሁ። ተባረኩ። ወንድማችሁ ፕሮፌት አጥናፉ አቤል ነኝ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ሻሎም